የመኪና አደጋና ጉዳቱ የየዕለት ዜናችን አካል ነው። በዚህ ሁሉ መካከል ግን ለዓመታት ከአደጋ የጸዳ የስራ ጊዜ ያላቸው አሽከርካሪዎችም አሉ። ከብርቱ የፐብሊክ ሰርቪስ ትራንስፖርት አገልግሎት አሽከርካሪ ጋር እንተዋወቃለን። ትውልዱና እድገቱ በደቡብ ኢትዮጵያ ክልል ወላይታ ዞን ነው። የ32 ዓመቱ ወጣት እስራኤል ኦኮሞ ከተሽከርካሪ መሪ ጋር የተዋወቀው ሰርቫይንግ ዲፕሎማ አለኝ እና ልክ ዲፕሎሙን እንደተመረኩ ሰርቫይንግ ስራ ደግሞ የኢንስትሩመንት ስራ ነው። በየጊዜው ፕራክቲስ ይፈልጋል እና ሲኦሲ ሞከርኩ ምናምን ሲኦሲ ኤምቢ ላይ እንደ አማራጭ መንጃ ፍቃድ አወጣሁኝ። መንጃ ፍቃድ አውጥቼ ሳልቆይ ሌላ መስሪያ ቤት ገባሁ ምናምን የተወሰነ ጊዜ ሰራሁኝ። ከዛ ታክሲም ሰርቻለሁ እና በዛ ሹፌርና ህዝብን ማገልገል ደግሞ እየጣፈጠኝ መጣ እና በዛ ነው ሹፌርና የገባሁትና ፓብሊክ ከገባሁ ግን 10 ዓመት ነው። የአሽከርካሪነት ህይወቱ ከ10 ዓመታት በላይ ነው። የአሽከርካሪነት ማህደሩ ላይ አንድም አደጋ አልተመዘገበም። ለዚህም ምክንያቱ ቴክኒክ ሁኔታ ማየት ያለብኝ ነገሮች አያለሁ። በዛ እርግጠኛ ሲሆን ጸልዬ መኪናዬን ይዤ እወጣለሁ። ስወጣ ምንድነው ብዙ ሰው ስንሆን ብዙ የምናስባቸው ብዙ የሚያስጨንቁ ነገሮች ሊኖሩ ይችላሉ። ያን ነገር እርግፍ አድርጌ ትቼ ስራና ስራዬ ብቻ ነው ትኩረት ማድረገው። ያ ይደርሳል። ብዙ ሰውነን ብዙ ነገር ሊኖር ይችላል። መኪና ካቆምኩ በኋላ ይደርሳል እሱ። ይሄ ጎንዮሽ ደግሞ ንግግር የሚባል አለ ከተሳፋሪ ጋር ጨዋታ ምናምን፣ እሱን አልወድም። በቃ ለምን ትኩረት ማድረገው ስራ ነው፣ ትልቅ ኃላፊነት ነው። ያን በማድረግ ነው እስካሁን ስኬታማ ሊሆን የቻልኩት። ከወጣትነት ጋር ተያይዞ ሾፌሮች ትዕግስት ማጣት እንደ ቅሬታ ሲነሳ ይደመጣል። ለእስራኤል ግን ወጣትነቱ እጥፍ ድርብ ኃላፊነትን ደርቦለታል። ወጣት ስሆን እኔ አሁን ብዙ ኃላፊነት አለብኝ። ብዙ ደረጃዎች አሉ መድረስ ያለ የሚፈልጋቸው ብዙ ማስተዳደራቸው ቤተሰቦች አሉ። ልጅ አለኝ፣ ትዳር አለኝ እና ኃላፊነትን እያሰብኩ ጭኜ ደግሞ የሚጓዙ ሰዎች አሉ። ጭኜ አሁን ህዝብ ነው ምንጭ ነው ህዝብ ነው የምናገለግለው። በዛን ሰዓት በዛ ህዝብ ደረጃ ኃይል ነው ኃላፊነት የሚሰማኝ እና ያ ትልቅ ኃላፊነት ነው። ያን ሳስብ ነው እስካሁን አደጋም ያላደረስኩት። ሌላኛው ብርቱ አሽከርካሪ መንገሻ ቶላ ናቸው። በማሽከርከር ስራ ለ25 ዓመታት ያገለገሉ ሲሆን እርሳቸው እንደሚሉት በፐብሊክ ትራንስፖርት አገልግሎት ከተያዘው የ9 ዓመት ማህደራቸውም ሆነ ከዚያ በፊት ባለው ምንም አይነት አደጋ አላደረሱም። ይህም ተመዝግቦላቸዋል። ታዲያ ይህ እንዲሁ የመጣ አይደለም፣ ትዕግስትን አብዝቶ ከመላበስ እንጂ። ትላልቅ መኪኖች ስትይ በጣም ጥንቃቄ ይፈልጋል፣ ትዕግስትን ይጠይቃል። ትልቁን ቦታ የሚይዘው ትዕግስት ነው። ካልታገስሽ ምንም አታልፊ፣ በትዕግስት ደግሞ ታልፊያለሽ። ያለ ትዕግስት ማሽከርከር በጣም ይከብዳል። ካላስተዋልሽ አይምሮሽ በመንገዱ ላይ መሆን አለበት። ነገሮችን በትዕግስት ካላስኬድሽ ትንሽ ይከብዳል። ማኛ እግዚአብሔር ረድቶን 9 ዓመት ሙሉ እዚህ ደርሻለሁ። ከሰዓትም ወደ ስራ በሚመለስበት ጊዜ እዛ ቦታ ቶሎ ደርሳለሁ ሳይሆን እዛ ቦታ እንዴት ነው የሚደርሰው የሚለውን አስቤ ነው ማሽከረክረው። እዛ ቦታ እንዴት አድርጌ ደርሳለሁ፣ እንዴት በሰላም አልፌ ደርሳለሁ የሚለውን ቅድም እንደነገርኩሽ ትልቁን ቦታ የሚወስደው ትዕግስት ነው። እነዚህ ብርቱ አሽከርካሪዎች በዕለት ተዕለት የስራ እንቅስቃሴያቸው አሽከርካሪዎችም ይሁኑ በእግረኞች የምንታዘበው ይላሉ። ስፒድ ምንም አይጠቅምም፣ አደጋ ነው ማለት። እኛ ብዙ ሊደርስ የነበረውን አደጋ መቀነስ የምንችለው እኛ ነን፣ ዜሮ ማጥፋት የምንችለው እኛ ነን። አሁን ቀስ ብሎ እየነዳ ቢያንስ ድንገት የሚገባ ቢሆን እንኳን ቀስ ብሎ ከነዳ ትንሽ አደጋ ነው የሚሆነው፣ ቀለል ያለ ነገር ነው የሚሆነው። ግን ስፒድ ካለው ዳሜጅ ሊያደርገው ይችላል፣ በጣም ከባድ አደጋ ሊያመጣ ይችላል። ትዕግስት የለም፣ እኔ ልፍ ብቻ ነው እና አደጋውም ደግሞ አሁን የሚደርሰው አደጋ ቀላል አደጋ የለም፣ የከፋ አደጋ ነው፣ የሚያስደነግጥ አደጋ ነው የሚደርሰው። እግረኛውም ደግሞ ለራሱ ለህይወቱ ለአካሉ እንትን አይሰጥም፣ ዋጋ አይሰጥም። መሀል መንገድ ነው የሚሄደው፣ ፊቱን አዙሮ በማይከድበት መንገድ ነው የሚሄደው። በጣም አስቸጋሪ ነው። የትራፊክ አደጋን መከላከል የሚቻለው ሁሉም ኃላፊነት ሲወጣ መሆኑን የነገሩን አሽከርካሪዎቹ ውድመቱ መልከ ብዙ ነውና ሁሉም የድርሻውን ቢወጣ መልእክታቸው ነው። ሹፌር በኩል ሚለው በቃ ተረጋግቶ በመንገዱ ስታንዳርድ በመንገድ ትራንስፖርት ባስቀመጠው ፍጥነት ልክ ኃላፊነትም እያሰቡ ቢሰሩ ቢነዱ። እግረኛ ደግሞ ምንድነው እግረኛ አሁን በፊት ነበረና አሁን በለውጡና በዚህ ኮሪደር ልማት በኋላ የመጣው ለውጥ በጣም ትልቅ ለውጥ አለው መንገዱ ላይ ማለት ነው። በእንደዛም ሆኖ መሻገር በሌለበት ዘብራ እዚህ ጋር ያለ እዚህች ጋር የተከለከለበት ቦታ ላይ ይሻገራል። ህዝብ በሚበዛበት
ወደ ወረዳ ቀበሌ አካባቢ ደግሞ ህብረተሰቡ ያለበት አካባቢ ግንዛቤ ቢሰጠው። በጣም መታገስ አለባቸው፣ በጣም መጠንቀቅ አለባቸው። አለበለዚያ ከባድ ነው። በዚህ ዘመን አሁን ከባድ ነው። ህጉም ከባድ ነው፣ ህይወትም ከባድ ነው፣ የሚደርሰው አደጋ ከባድ ነው። ስለዚህ በትዕግስት ካልሆነ ነገሮች የሚደርሱ ነገሮች በጣም አስከፊ ናቸው። የፐብሊክ ሰርቪስ ትራንስፖርት አገልግሎት ምስጉን አሽከርካሪዎች ብሎ እውቅናና ሽልማት የሰጣቸው ሲሆን እውቅናው መነሳሳትን ፈጥሮባቸዋል። ተቋሙም አደጋን ለማስቀረት ብዙ ጥረት እንደሚያደርግ ጠቅሶ እነዚህ አሽከርካሪዎችም ጥሩ ምስክር ናቸው። ማበረታቻ ሽልማት ይሰጠናል፣ ቴንኪዩ ይሰጠናል እና ያ ሌላውንም ያነሳሳል፣ ለእኛንም ትልቅ አቅም ይሆነናል፣ ትልቅ ብርታት ይሆነናል። ለሌላ ቀንም ለሌላ ጊዜም ለቀጣይ ዓመትም እንድንሸለም ያበረታታናል። በጣም ጥንቃቄ እንዲያደርጉ በእኛ በኩል በየጊዜው ትምህርት እንሰጣለን። ከዛ የዘለለ ምርመራ እናደርጋለን። የአይን ምርመራ፣ የደም ምርመራ በባስ ካፕቴኖቻችን ላይ እናደርጋለን። በዛ ሁሉ አልፎ ግጭቶች እንዳይከሰቱ ብዙ ጥረቶችን እናደርጋለን። ግን እስከ 9 ዓመት ግጭት ሳያደርሱ ያገለገሉ ባስ ካፕቴኖች አሉ። እነዚህ ለእኛ ጥሩ ተሞክሮ ናቸው።